በተቋም ተቋማዊ የሆነ ዝርፊያዎችም አሉ በመከላከያ ውስጥ። ለምሳሌ የፔሮል ጉዳይን እንመልከት። ፔሮል ደሞዝ ለመከላከያ ሰራዊት ደሞዝ ይከፈላል። መከላከያ ሰራዊት ደሞዝ ድሮ ምንድነው የሚባለው? በየቀኑ የከዱ እኛን ከቶ የሄዱ የቆሰሉ የሞቱ የጠፉ ተብሎ በየቀኑ ሪፖርት ይወስዳል መከላከያ ሰራዊት በአገር ደረጃ። ይሄ ደግሞ ምንድነው የሚሆነው? የሞተ ሰራዊት ካለ ሪፖርት ከታች የሚመጣ በየቀኑ ነው ድሮ። አሁን እሱን አቁሙ ተብሏል። አብይ አስቆመዋል። አንደኛ ለሰራዊቱ እንትን ሳይኮሎጂም አይሆንም። ሰው ብዙ ይሞታል፣ ብዙ ይጠፋል፣ ብዙ ይክዳል፣ ይማረካል። ስለዚህ ሪፖርት አይወስድም ከላይ ያለው አመራር። ምንድነው ድሮ ስንት ሰው ከዳ፣ ስንት ሰው ተማረከ፣ ስንት ሰው ሞተ ተብሎ ሪፖርት ሲደረግ ከፔሮል የሚሰረዝ ሰው አለ፣ ስም አለ። አሁን ኢትዮጵያ ውስጥ በየ6 ወሩ ተመርቆ ወደ ግዳጅ ገባ፣ ከ6 ወር በኋላ የለም። ሌላ አዲስ ገቢዎች ይገባሉ፣ እነሱም ከ6 ወር በኋላ የሉ። ሌላ አዲስ ገቢዎች እነሱም የሉ። አሁን ምንድነው የሆነ? እስከተወሰነ ጊዜ ሪፖርት ይደረግ ነበር፣ የሞተ የከዳ ምናምን የተማረከ ምናምን ተብሎ። በኋላ አብይ አስቆመ። ያ ከቆመ በኋላ ፔሮል ላይ የሚሰረዝ ስም የለም። አሁን ለሞተ ሰራዊትም እየተከፈለ ነው። ማን ነው የሚወስደው? ኃላፊዎች ናቸው የሚያውቁት። ለከዱ ሰራተኞች ሰራዊት እየተከፈለ ነው። የተማረኩ የተከፈለ ነው። በተለይ የሞቱ ሰራዊት አካላት እንግዲህ በትግራይ ጦርነት ጊዜ ማአት በመቶ ሺህ የሚቆጠር በመቶ ሺዎች የሚቆጠር ሰራዊት ሞቶ ያ ከፔሮል አልተሰረዙ። ሞቷል ተብሎ አልታወጀም። እከሌ ሞቷል፣ እከሌ ሞቷል፣ እከሌ ሞቷል ተብሎ ስላልታወጀ ከፔሮል የተሰረዘ ሰው የለም። እስካሁንም ደሞዝ እየበሉ ነው። የሞተ ሰው ደሞዝ እየበላ ነው። የሞተ ሰራዊት ደሞዝ እየበላ ነው ብሎ ሪፖርት አለ። ይህንን እኔ በተጨባጭ ነው የሚያውቀው። ማን ነው ያንን ገንዘብ የሚወስደው? እነ ብርሃኑ ጁላ ያውቃሉ። ለሞቱ ሰራዊት እና አጭር ምሳሌ እንውሰድ። በትግራይ ጦርነት ጊዜ በትግራይ አካባቢ የሞቱ የትግራይ ተወላጆች በተለይ የቲዲኤፍ አባላት የሞቱ ለቤተሰባቸው ተነግሯል፣ በግልጽ ተነግሯል። ልጅሽ ሞቷል ተብሎ በኢትዮጵያ በሌላኛው ክልል በኦሮሚያ፣ በአማራ ክልል፣ በደቡብ አልተነገረም። ለምን? የሞተ ሰው ዲክሌር አልተደረገም። የሞተ ሰው ብዛቱ ይህን ያክል ሞቷል ተብሎ አልታወጀም። አንደኛ ይህንን የከለከሉት ለሰራዊቱ ሞራል አይሆንም፣ ብዙ ሰራዊት ስለሞተ። ሁለተኛ ደግሞ አሁን የዚህ ኢኮኖሚ እንትኑ ደግሞ ተጠቃሚው አለ። ዲክሌር ከተደረገ ከፔሮል የሚሰረዝ በሺዎች በመቶ ሺዎች የሚቆጠር አለ። የመከላከያ ሰራዊት ፔሮል አሁን ላይ አስቡት በ6 ዓመት 7 ዓመት ውስጥ ስንት የመከላከያ ሰራዊት አባላት ተሰዋ? ከፔሮልስ ተሰርዟል ወይ? ከትግራይ ጦርነት፣ ከኦሮሚያ ጦርነት፣ ከአማራ ክልል ጦርነት ስንት የመከላከያ ሰራዊት አባላት ሞቱ፣ ጠፉ? አስቡት።
መከላከያ ሰራዊት መከላከያ ዲፌንስ እንትኑ ጽሕፈት ቤቱ ደግሞ ነብራኑስ ይሄንን ኦዲት አድርጎ ፔሮሉን አስተካክሏል ወይ? የሰው ኃይል አስተካክሏል ነው? አድርጎ ገቢ ነዋ። ኦዲት ደግሞ አይደረጉም። ኦዲት አይደረጉም። አብይ አይፈቅድም። ይህን አብይ ሆን ብሎ ነው እዛ ብሎ የፈቀደ። ይሄ ፓርላማ ተብዬው እንዲህ አይነት ነገር አይጠይቅም። ስንት ሰው ሞተ፣ ከዛስ ፔሮሉን ላኩልን ብሎ ስም ዝርዝሩ ለኢትዮጵያውያን ምን ነገር አለበት፣ ለሟች ቤተሰብስ መርዳት አለበት ተብሎ ምንም ፓርላማ ውስጥ ያለው ተቃዋሚ ተብዬም አያነሱ። ይሄንን ከዚህ የሚጠቀም ደግሞ የኢኮኖሚው ቤኔፊቱ በጣም ትልቅ ነው እና በእጅ አዙር ደግሞ ምንድን ነው የሚደረገው? መከላከያ ተጠቃሚ ስለሆነ ኦዲትም ስለማይደረግ እንትን ነው እንዲህ አይነት ነገር አይቆምም፣ መቼም አይቆምም። እና መከላከያ ምን እያደረገ ያለው ውስጥ ከገባችሁ በጣም የሚገርም ሀብት ነው። ከላይ እንግዲህ አመራሩን ነው እያወራሁት ያለው። ታችኛው ላይ ያለው የመከላከያ ሰራዊት አባላት ችግር ውስጥ ነው ያለ። ደሞዙን እንኳን አያገኝም። የሚያገኘውን ደሞዝ ደግሞ ያቺ ጠብ የምትለው አንድ ቀን እንኳን ሽሮ አትገዛም። እና ከላይ ያሉማ ገነት ውስጥ ነው ያሉ። መከላከያ ሰራዊት በየጊዜው ድግስ ነው። የመከላከያ ጀነራሎቹ ቤት ድግስ ነው። ሀብታም ስለሆኑ በየእንትኑ ለምሳሌ አንድ ልጅ 12ኛ ክፍል ወይ ደግሞ 8ኛ ክፍል ጨረሰች ተብሎ እንትን ሃይስኩል ጨረሰች ተብሎ ድግስ ሰሞኑን የተደረገ በጣም የሚገርም አንድ ዘውዱ በላይ የሚባል ጀነራል አለ። የማዕከላዊ እዝ አዛዥ ዘውዱ በላይ እና የሱ ልጅ ሃይስኩል ጨረሰች ተብሎ ድግስ ተዘጋጀ አዲስ አበባ ላይ እና ይሄ ባንድ ተጠርቶ በሬዎቹ ታርዶ ማዕት በሬ ነው የምታደርገው። መከላከያ ጀነራሎቹ ተጠርቶ እየጨፈሩ አንድች ልጅ ሃይስኩል ጨረሰች ተብሎ አንድች ኢትዮጵያዊ ሃይስኩል እንኳን ጨረሰች ሃይስኩል እሰየው እግዚአብሔር እንኳን ረዳት። ነገር ግን ባንድ ተጠርቶ ይሄ ሰንጋ እንትኑ የሐረር ሰንጋ ማዕት እንትን አድርጎ አምጥተው በሬ ያረዱ እየዘፈኑ መብላት ምናምን ምንድን ነው የሚያሳየው? ሌላው ህዝብ ሌላ ዓለም ውስጥ ነው ያለ። እነኚህ መከላከያ አመራሮች ሌላ ዓለም ውስጥ ነው ያሉት። እኔ አሁን ልጃቸው ለምን ሃይስኩል ጨረሰች አይደለም እሰየው ኢትዮጵያዊ ነች እንኳን ጨረሰች። ነገር ግን በእሷ ስም አመራሩ እዛ ተሰብስቦ የሚያደርገው አሰቃቂ ነው። ታች ያለው የመከላከያ አባላት በየቀኑ ይሞታል። ለህይወቱ በበረሃ በጫካ ይንገላታል። ከላይ ያሉ አመራሮች ግን የሚያደርጉት በጣም በጣም ይሰቀጥጣል። አሁን ሌላ የሚያስቅ ከላይ ያሉ አመራሮች ውስጥ ብዙ ነገር ማውራት የምንችለው ነገር አለ። ከዛ ውስጥ አንድ እንትን ሜጀር ጀነራል ዶክተርም ነው እና ሜጀር ጀነራል ዶክተር ኃይሉ እንዳሸው ይባላል።
ሜጀር ጀነራል ዶክተር ኃይሉ እንዳሸው አባቱ ሞተ ተብሎ አዲስ አበባ ውስጥ እንግዲህ አባቱ ሞቶበታል ተብሎ 7 በሬዎችን አርደው የመከላከያ አመራሮች ተሰብስቦ ሌሊቱን ሙሉ እየጠጡ የሚያድሩበት ሁኔታ ነው ያለ። 7 በሬዎችን አርዶ ኦኬ፣ ያሳዝናል አባትን ማጣት። እኔም አባቴን አጥቻለሁ፣ ያሳዝናል። ነገር ግን የመከላከያ አመራር ከየት ነው የሚመጣ? ይሄ ሁሉ አንድ በሬ ኢትዮጵያ ውስጥ አሁን ትልቅ በሬ ስንት ነው የሚገዛ? 7 በሬ አርደው ኢትዮጵያ እኮ ጦርነት ውስጥ ነች ይሉሃል። እንደው ምንድን ነው? እኔ የሞቱት እግዚአብሔር ይማራቸው። በሳቸው ሰበብ ግን በሞቱት ሰበብ ግን የሚደረገው ይሰቀጥጣል። በጣም የሚገርም ነው። እና አጠቃላይ እኔ መወራት ያለበት ማለት ከዚህም በፊት የተናገርኩት ነገር አለ። አው የሹማ አብደታ ልጅ ሴት ልጅ የተስፋዬ አያለውን ወንድ ልጅ ተጋቡ ተብሎ ጀነራሎቹ ልጆች ተጋቡ ተብሎ በቤተ መንግስት እና ከአካባቢው ደግሞ ከባለሀብቶቹ ገንዘብ የሰበሰቡት ለአንድ ሰርግ 160 ሚሊዮን ተመድበው ለአንድ ሰርግ አስቡት። ሹማ አብደታን ታውቃላችሁ? የሹማ አብደታ ልጅ ሴት ልጅ ዳረች። አግቢው ደግሞ የተስፋዬ አያለው ነው። ተስፋዬ አያለውንም ታውቋላችሁ? የመከላከያ ሰራዊት ሁለቱ ጀነራሎች ልጆች ተጋቡ ተብሎ ለአንድ ሰርግ ኢትዮጵያ ውስጥ አንድ ሰርግ ይህ ብዙ ዓመት ታሪክ አይደለም እኮ ትናንት የተደረገ እኮ ነው። 160 ሚሊዮን ገንዘብ ብር ተመድቦ ከዛ በኋላ ደግሞ ለየሁለቱ ጀነራሎች ደግሞ ባለሀብቶች የሚከፍሉት ገንዘብ አለ። በየእንትኑ ደግሞ ነሹማ ለየብቻ ባለሀብቶችን ሰብሰብ አድርገው አምጡ ብሎ ይሰበስባሉ። እኔ እንዲህ አይነት ይሰቀጥጣል። እንደው አብይ ይሄንን ስፖንሰር ሲያደርጉ ባለሀብቶችንን ደግሞ እንደዚህ ያድርጉ ተብለው እንደዚህ ሲያደርጉ ኢትዮጵያ ውስጥ ናቸው ወይ ትላለህ? የት ሀገር ውስጥ ነው ይሄ ነገር የሚደረገው? ለአንድ ሰርግ 160 ሚሊዮን እንዴት ይመደባል? ይሄ ስንት ድሃዎችን ከድህነት የሚያወጣ እና እያወራሁት ያለሁት በመከላከያ አመራር አካባቢ ያለው ጉዳይ አብይ እያደረገ ያለው ጉዳይ ከኢትዮጵያውያን ጋር የሚያያዝ ነገር አይደለም። ኢትዮጵያውያን ድሃ ሆኖ በየቀኑ ይሞታሉ፣ በየቀኑ ይዘረፋሉ፣ በየቀኑ ብዙ ነገር ይደርስባቸዋል፣ በየጊዜው ይሞታሉ በድሮን። አሁን ሰሞኑን ኦሮሚያ ውስጥ ሰብልን እንኳን እንትን ያደርጋሉ፣ ያቃጥላሉ። ኦሮሚያ ውስጥ በየቦታ ደግሞ በብሔር በሃይማኖት ምናምን አድርጎ ይገላሉ። ነገር ግን ወደ ላይ እንትን የመከላከያ አመራር አካባቢ ያለውን እንትን ካያችሁ ዘግናኝ ነው እና የሚገርም እኮ ነው። ባጫ አሁን ባጫ ደበሌ የምታውቁት ወንድሙ ሞተ ተብሎ ሰሞኑን ወደ 5 የሚሆን ሰንጋ በሬ ታርደው
አረቄ ይጠጣሉ። ሀዘን ከሆነ እንዴት ነው አረቄ የሚጠጣ? እዛ ተሰብስበን እኔ የሞተ ሰው እግዚአብሔር ነፍሱን ይማረው እላለሁ። ነገር ግን የኢትዮጵያ ገንዘብ የኢትዮጵያ ሀብት ምን እየሆነ እያለ የሚያሳይ አንዳንድ ነጥቦችን ለማንሳት ነው። እና በአጠቃላይ የዝርፊያው መዋቅሩ ከባድ ነው። የዝርፊያው እኔ አሁን ዛሬ የመከላከያ ማፊያ ቡድን ውስጥ አንዱን ብቻ እሱም ሽርሽር ቢዝነስ ግሩፕን ብቻ እሱንም በደንብ መልእክቴን በደንብ እንትን አላደረኩም። ዲቴል አለ እና ሌሎችም አሉ። ለምሳሌ ውጭ ሀገር ላይ የሚሰሩ ውጭ ሀገር ብቻ ተመድበው የሚሰሩ አሉ። እነሱን ደግሞ ራሱን የቻለ የማፊያ ደላላዎች ወደ ኢትዮጵያ አይገቡም። ውጭ ብቻ ውጭ ሆነው ዱባይ፣ የተለያዩ ዩጋንዳ፣ ኬንያ ሆኖ መኔጅ ያደርጋሉ ቢዝነስን። ቀላል እንዳይመስላቸው በጣም ቢዝነስ ኤምፓየሩ የመከላከያ ውስጥ የሚካሄደው ቢዝነስ ኤምፓየር ከባድ ነው። እሱን ሌላ ጊዜ መጣበታለሁ። አጠቃላይ ለመጨረስ ኢትዮጵያ ውስጥ አሁን አስተዳደር የሚባል ነገር የፖለቲካ አስተዳደር የለም። ያለው ምንድን ነው? የማፊያ አስተዳደር። ሰው መስሪያ ቤት የሚገባው ለንግድ ብቻ እንደሆነ፣ አመራሮች ቢሮ የሚገቡት በገንዘብ እያሰቡ ምን አገኛለሁ ትራንዛክሽናል የሆነ ብቻ ነው የሚካሄደው። የትኛውም መስሪያ ቤት ኢትዮጵያ ውስጥ ከቀበሌ እስከ ጠቅላይ ሚኒስቴር ጽሕፈት ቤት ያለው ትራንዛክሽናል ሆኗል። በገንዘብ ብቻ ነው። የገንዘብ ቋንቋን ካላወቅከው ምንም አይነት ሰርቪስ አታገኝም። ምንም አይነት ነገር የለም። ኢትዮጵያ ውስጥ ይሄንን መንፈስ የሙስና የሌብነት፣ ድሮምስ ሙስና ነበር፣ የምናውቀው ሙስና ነበር። እንዳሁኑ ደግሞ ስርዓት አልሆነም፣ መዋቅር አልሆነም። በፖለቲካ የተደገፈ ፖለቲካ መሳሪያ ሆኖ የስልጣን ምሰሶ ሆኖ እንደዚህ አልሆነም። ድሮ ሙስና እኮ ፖለቲካ ነው፣ ሙስና ነበር። ነገር ግን እንዳሁኑ ሰው ቢሮ ሲገባ የሚፈራ ሰው እኮ የለም እያልኳችሁ ነው። ሙስና ወንጀል ነው እንደ ኖ ኖ ኖ ኖ ሙስና ሌብነት ህጋዊ ነው። ኢትዮጵያ ውስጥ ህጋዊ፣ ያልሰረቀ ይበላል፣ የሰረቀ ይተርፋል። ኢትዮጵያ ውስጥ መስረቅ ካቃተ ትባረራለህ። እኔ ንጹህ ምናምን የለም እንደዛ የሚባል እና አጠቃላይ የፖለቲካ መዋቅሩ የሙስና መዋቅር ነው። ከአብይ አህመድ መስሪያ ቤት ጀምሮ የአብይ አህመድ የዱባይ የአቡዳቢ ፕሮጀክት በጣም እሱ ሰፋ ያለ ነው። ባለፈው ኦቪድ ቢዝነስ ግሩፕን አቅርቤ ነበር ካስታውሳችሁ። ኦቪድ በቀጥታ በአብይ አህመድ እና በደመቀ መኮንን ጋር የሚሰራ ድርጅት ነው። አብዛኛው ከዱባይ ጋር አካባቢ ነው የሚንቀሳቀሰው፣ ግን አዲስ አበባ ሙሉ ወስዷል ኦቪድ። ዛሬ እሱ ላይ የጨመርኩት ምንድን ነው? ሽርሽር ቢዝነስ ግሩፕን ነው። ትንሽ የመከላከያ አካባቢ የሚንቀሳቀስ ማለት ነው። አጠቃላይ ኢትዮጵያ ውስጥ ጦርነት ጊዜ ሙሉ በሙሉ ኢኮኖሚው የጦር ኃይል ሆኗል፣ የሰራዊት ሆኗል። ሰው ማገት፣ ገንዘብ መጠየቅ፣ ይሄ ባህል ነው። ማን ነው የሚያደርገው? መከላከያ ውስጥ ያሉ አመራሮች ናቸው ይሄንን የሚያደርጉት።
ቢዝነስ እንደዚህ ቢዝነስ እና ሽርሽር አይነት የሌላቸው መከላከያ አመራሮች ደግሞ ያግታሉ፣ ገንዘብ ይወስዳሉ፣ ያግታሉ፣ መኪናን ይወስዳሉ፣ ያግታሉ፣ ህንፃን ይወስዳሉ፣ ይረከባሉ። አዲስ አበባ ውስጥ ሰው ማገት ተራ ነገር ነው። አዎ ፍርድ ቤት ትዕዛዝ እንደዚህ አይነት የለም፣ አይሰሙም አይሰሙም። ስለዚህ አጠቃላይ የአብይ መዋቅር ሙሉ በሙሉ የሌብነት መዋቅር ነው። ነገር ግን ከዚህ ተጠቃሚ ያልሆኑ የሰራዊት አባላት አሉ። ከዚህ ተጠቃሚ ያልሆኑ መንግስት ሰራተኞች አሉ። ከዚህ ተጠቃሚ ያልሆኑ የክልል ሰራዊት፣ የክልል ፖሊስና የክልል ሚሊሻ አካባቢ አለ። ሚሊሻ እንኳን በአቅሙ እንዲዘርፉ ያደርጋል አብይ። እነ ሽመልስ እንደዛ ያደርጋሉ። በአቅማቸው ሚሊሻም የሆነ ነገር ከሚሊሻ ደግሞ ምንም ማገኙሞ ደግሞ አሉ። ሁሉም ዘራፊ አይደሉም። ስለዚህ ከዚህ ስርዓት ተጠቃሚ ያልሆኑ ዘራፊ ያልሆኑ ደግሞ የበይ ተመልካች ሆነው በረሃብ ያለቁ ያሉ የሰራዊት አባላት አሉ፣ የሚሊሻ አባላት አሉ፣ የመንግስት ሰራተኛ አለ፣ ደግሞ ሙሉ በሙሉ የኢትዮጵያ ህዝብ አለ። እነኚህ ህዝብ መዋቅር ይሄንን ተሸክሞ መቆየት አይችልም። እንዲህ አይነት የሌብነት መዋቅርን ለአንዴና ለመጨረሻ እምቢ ማለት ያስፈልጋል።